እግዚአብሔር ይመስገን። ኢየሱስ እንኳን ጌታ ረዳ። የአገልግሎት መሰረት ባህሪ ነው ከሚለው ከምዕራፍ 6 ላይ በጣም የወደድኩትን ክፍል አነብላችኋለሁ። ተከታተሉ። ባህሪ ለምን የአገልግሎት መሰረት ሆነ? ባህሪ ሲናጋ አገልግሎት ስለሚናጋ። የምንም ነገር በአስቸጋሪ ሁኔታዎች ውስጥ ለረጅም ጊዜ ጸንቶ የመቆምና ያለመቆም አቅም የሚወስነው መሰረቱ ነው። በሙያዬ ሲቪል መሐንዲስ መሆኔ ይህንን ሐሳብ ከግንባታ አንጻር እንድረዳው አግዞኛል። ለምሳሌ የትኛውም ህንፃ ለረጅም ጊዜ በተለያዩ ወቅትና ሁኔታዎች ውስጥ ጸንቶ መቆም የሚችለው ወደ መሬት ጠልቆ በገባው መሰረቱ ላይ ነው። ህንፃውን አጽንቶ የሚያቆሙት በውጭ በአይን የሚታዩት የተዋቡ ጌጣጌጦች ሳይሆኑ መሬት ውስጥ የተቀበረው በአይናችን የማናየው መሰረቱ ነው። ልክ እንዲሁ አገልግሎት ጸንቶ የሚቆመውና ዘላቂነት የሚኖረው በውጫዊ እንቅስቃሴዎችና ድርጊቶች ሳይሆን አገልጋዩ ከእግዚአብሔር ጋር ባለው ግንኙነትና በውስጣዊ ማንነቱ ወይም ባህሪው ነው። የህንፃው መሬት ውስጥ የተቀበረው መሰረቱ ሲናጋ ግድግዳዎቹና ወለሉ መሰነጣጠቅ ይጀምራሉ። በርና መስኮቶች በስርዓቱ አልከፈት አልዘጋ ይላሉ። ከዚህም አልፎ ቤት ውስጥ ከመፍረስ ሊደርስ ይችላል። የችግሩ መንስኤ መሰረቱ ነውና ግድግዳና ወለሉን ብቻ ብናስተካክል ከጊዜያዊ መፍትሄነት ያለፈ ውጤት አናገኝም። ልክ እንዲሁ ባህሪ ሲናጋ አገልግሎት ይናጋል። ባህሪ ሲጣመም በጊዜ ሂደት አገልግሎት መስመር ይስታል። አገልግሎት የመልካም ባህሪ ውጤት ወይም ባይ ፕሮዳክት በመሆኑ ውስጣዊ ባህሪያችን ወጥነት ሲኖረውና ሲዳብር አገልግሎት ያድጋል። ከጌታ ጋር አንዳች ህብረት ሳይኖር በአመጽና በግፍ ተሞልቶ በጸጋው ታላላቅ ነገሮችን ማድረግና ማገልገል ብቻውን ለአማረ ፍጻሜ ዋስትና ሊሆን አይችልም። ከኢሳይያስና ከሕዝቅኤል የትንቢት መጽሐፍ እንደምንረዳው ያማረ መልክና የተለየ የአገልግሎት ስጦታ የነበረው ሰይጣን ከክብሩ ተዋርዶ ሲኦል የወረደው ክፉ በሆነ ባህሪው ወይም ትዕቢትና ሐሰት ምክንያት መሆኑን ልብ እንበል። ሄራክሊተስ የተባለ የግሪክ ፈላስፋ የባህሪን እጅግ መሰረታዊነት ሲገልጽ ባህሪ ዕጣ ፈንታ ነው ወይም ካራክተር ኢዝ ደስቲኒ ይል ነበር። የስነ አእምሮ ምሁራን ደግሞ አስተሳሰባችን ድርጊታችንን ይወስናል። ድርጊታችን ሲደጋገም ልማዳችን ይሆናል። ልማዳችን ደግሞ ባህሪያችንን ይወልዳል። ባህሪያችንም መጨረሻችንን ይወስናል ይላሉ። በሐሳብ የተጀመረ ቀላል ነገር በጊዜ ሂደት አድጎ ወደ ባህሪነት ይቀየራል። ባህሪም መድረሻና መጨረሻችንን ይወስናል። ይህም ያማረ መጨረሻ የመልካም ባህሪ ውጤት መሆኑንና ባህሪ አገልግሎት መሰረትነቱን የሚያስረዳ ነው። ያማረ ፍጻሜ እንዲኖረን የክርስቶስን ስም እየጠሩ ማገልገል ወይም አምናለሁ እያሉ በአንደበት መናገር ብቻ ሳይሆን እርሱን በመምሰል ያመኑትን መኖር ይጠይቃል። ውስጣዊ ለውጥ ሳይኖር በድፍረት ማገልገል መጨረሻው ጥፋት ነው። በአንጻሩ ልብን በክርስቶስ ፍቅር ሞልቶ በእውነት እግዚአብሔርን በመምሰል መኖርና ማገልገል ለአሁንና ለወደፊት ለምድራዊውና ለሰማያዊው ለስጋዊና ለመንፈሳዊው ሕይወት እጅግ በጣም ይጠቅማል። ልከኛ ባህሪ በአገልግሎታችን ለመዝለቅና ያማረ ፍጻሜ ላይ እንድንደርስ በእጅጉ ይረዳናል። ዮሴፍን ለከፍተኛ ስልጣንና መልካም ፍጻሜ ያበቃው የጴጢፋራን ሚስት የአብርሃም ተኛ ጥያቄ እምቢ ለማለት ያስቻለው እግዚአብሔርን የመፍራትና ራስን የመግዛት ባህሪው ነው። እሺ ብሏት ቢሆን ኖሮ እስከዛሬ በአድናቆት የምንተርክለት ያማረ ታሪክ አይኖረውም ነበር።
ጳውሎስም በከሳሾቹ ፊት ቆሞ ወንድሞች ሆይ እስከዚች ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ ብሎ በድፍረት መናገር የቻለው ደግሞ በሕይወቱ መጨረሻ ላይ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል በማለት በእርግጠኝነት ለመናገር የበቃው ከአገልግሎቱ አንጻር ብቻ ሳይሆን አገልግሎቱን ከመልካም ባህሪ ጋር አጣምሮ በመያዙ ነው። እግዚአብሔር ይርዳን። እግዚአብሔር የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። ስለሰማነው ጠንካራ እንደገና ደግሞ ውስጣችንን ስለፈተሸው ቃል ፓስተር እግዚአብሔር ይባርክ ማለት እወዳለሁ። በዚህ ሁሉ የእግዚአብሔር ጸጋ ይብዛልን። በጣም ፍጻሜያችንን የሚያሳምር እግዚአብሔር ጸጋውን ያብዛልን። ጌታ የተባረከ ይሁን። አሁን የሰማችሁት ደግሞ ማህደር ያቀረበችልን ማህደር ትባላለች እህታችን ያቀረበችልን ከመጽሐፉ ላይ ቅምሻ ነው። ሃፒታይት እየከፈትን ያለ ነው። አሁን ቀጣይ ተናጋሪዎችን በተርታ አጣራና ወርዳለሁኝ። ጌታ ይመስገን። የመጀመሪያው ተናጋሪያችን የምናየው የመጽሐፍ ዳሰሳ ነው ወይም ክሪቲክ። ወንድም አልዓዛር ታምራት ይባላል። የአንድ መጽሐፍ ባለቤት ነው። የትምህርት ዝግጅቱ BA ኢን አካዳሚ ቴዎሎጂ በኢቲሲ ወይም ኢትዮጵያ ኢቫንጀሊካል ቴዎሎጂካል ኮሌጅ ወስዷል። ሌላው ደግሞ በሲቪል ኢንጂነሪንግ ሀረማያ ዩኒቨርሲቲ የመጀመሪያ ዲግሪውን አግኝቷል። እሱ የመጽሐፉን ዳሰሳ ያቀርብልናል። ሁለተኛ ተናጋሪያችን ስለ መጽሐፉ ምልከታ ነው የምንሄደው። ምልከታውን በተመለከተ ፓስተር እንደሻው የዴንቨር ኢትዮጵያ ወንጌላዊት ቤተክርስቲያን ዋና መጋቢ፣ በቀጣይ ደግሞ ሪቨረንድ ዶክተር ቴዎድሮስ በዛብህ የሳኖዜ ኤክሌሲያ ተሐድሶ ቤተክርስቲያን ዋና መጋቢ፣ በማስቀጠል ደግሞ የኮኖኒያን ተሐድሶ ሚስዮናዊ ቤተክርስቲያንን መልእክት እንሰማለን ከኢትዮጵያ። ፓስተር ሳሙኤል ሙልጌታ የቤተክርስቲያኒቱ ዋና መጋቢ በተከታታይ መጥተው ያላቸውን ጽሑፍና ንግግራቸውን ያቀርቡልናል። እግዚአብሔር አብዝቶ ይባርካችሁ። በተራ በተራ እንመጣለን። መጀመሪያ ወንድም አልዓዛር። ክብር ለኢየሱስ ይሁን። ወንድሜ ኢየሱ እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር አደረሰ። የመጽሐፉን ዳሰሳ በጽሑፍ አቀርባለሁ። ስለ የእግዚአብሔር ቤት አገልግሎት መጽሐፍ በጽሑፍ የቀረበ ዳሰሳ። የመጽሐፉን ዳሰሳ በአምስት ዋና ዋና ጉዳዮች ላይ አተኩሬ አቀርባለሁ። ይኸውም የመጽሐፉ ዓላማ፣ የመጽሐፉ የሥነ ጽሑፍ ቅርጽ፣ የመጽሐፉ ዘውግ ወይንም ጀነራ፣ የመጽሐፉ ይዘትና ስለ መጽሐፉ ማጠቃለያ መስጠት ይሆናል። አንደኛ፣ የመጽሐፉ ዓላማ። ጸሐፊው በመግቢያው ላይ በግልጥ እንዳሰፈረው ባለፉት 3 አስርት ዓመታት በኢትዮጵያ ክርስትና ውስጥ የታየው መነቃቃትና መስፋፋት ትልቅ ሲሆን ይሄው ታላቅ እድገት የራሱ ፈተናዎችን ይዞ መጥቷል። እነርሱም ቅይጥነት፣ ዓለማዊነትና መከፋፈል ናቸው። ይህ የባህሪ ጥራት ውድቀት ከቁጥራችን ጋር ሲታይ አስደሳች አይደለም። ይህ እድልና ስጋትን ያዘለ ውጥረት ለዚህ መጽሐፍ መወለድ ምክንያት ሆኗል። ጸሐፊው በገጽ 17 ላይ እንዳሰፈረው የዚህ ችግር የባህሪ ውድቀት ችግር ማለቴ ነው መንስኤዎቹ ዘርፈ ብዙ መሆናቸውን በመጠቆም ከአገልጋዮችና ከአብያተ ክርስቲያናት ቁጥር ጋር የሚመጣጠኑ ውጊያ መሆን አለበት። ጸሐፊው በገጽ 17 ላይ እንዳሰፈረው የዚህ ችግር የባህሪ ውድቀት ችግር ማለቴ ነው መንስኤዎቹ ዘርፈ ብዙ መሆናቸውን በመጠቆም ከአገልጋዮችና ከአብያተ ክርስቲያናት ቁጥር ጋር የሚመጣጠኑ እውነተኛ መምህራንና በስርዓት የተዋቀሩ የማስተማሪያ መጽሐፍ እጥረት ግን ዋናው መሆኑን ይነግረናል።
ጸሐፊው መሰል ችግር በወጣትነት ዕድሜው በቤተ ክርስቲያን ውስጥ ገጥሞት እንደነበረ ጽፏል። ይህም በጉዳይ ውስጥ በተግባር ማለፉን ያስረዳናል። መጽሐፉ ኢሳይያስ በሚያገለግልባት በዴንቨር አዲስ ኪዳን ቤተ ክርስቲያን ከሌሎች ወንድሞች ጋር ለ6 ዓመታት አገልጋዮችን ለማሰልጠን ሲጠቀሙበት እንደነበረ ጸሐፊው ይነግረናል። ይህም የመጽሐፉ ውጤታማነትን በእጅጉ የሚያጎላና ለሌሎች ተደራሽ እንዲሆን በር ከፋች ነው። ጸሐፊው የመጽሐፉ የትኩረት አቅጣጫን በግልጥ አስፍሯል። ከመጽሐፉ በቀጥታ ኮት አድርጌ አነባለሁ። ይህ መጽሐፍ የአገልግሎት ጥራትንና ፍሬያማነትን እንዲሁም ዘላቂነትን ለማረጋገጥ በሚረዱ 4 ወሳኝ ምሰሶዎች ላይ ያተኩራል። እነርሱም 1. ጸጋና መንፈስ ቅዱስ። ጸሐፊው ይህን ሲል ጸጋና መንፈስ ቅዱስ የአገልግሎት ሁሉ ምንጭና ኃይል ናቸው እያለን ነው። 2. መልካም ባህሪ። ጸሐፊው መልካም ባህሪ ሲል መልካም ባህሪ የአገልግሎት ዘላቂነትና ውጤታማነት መሰረት መሆኑን እየጠቆመን ነው። 3. በመልካም መጨረስ። ጸሐፊው በመልካም መጨረስ ብሎ ሲነግረን የጀመርነውን በታማኝነትና በቅድስና እንዲሁም በዓላማ መፈጸም እንዳለብን ሊያስረግጥልን ነው። 4. የእግዚአብሔር ክብር። ጸሐፊው የእግዚአብሔር ክብር ሲል የመኖርም የአገልግሎትም የመጨረሻ ግብና ዓላማ የእግዚአብሔር ክብር መሆን እንዳለበት ሊነግረን ፈልጎ ነው። ገጽ 18። 2. የመጽሐፉ ስነ ጽሑፋዊ ቅርጽ። መጽሐፉ የሥነ ጽሑፍን ደረጃ ወይም ልክነትን በተከተለ አግባብ በ9 ምዕራፎች ተከፍሏል። የአበርክቶት፣ የምስጋና፣ የመቅድም እንዲሁም የመግቢያ ጽሑፎችን ይዞ በ316 ገጾች ተሰንዷል። 11 ቀዳሚ አንባቢያን ስለ መጽሐፉ አስተያየታቸውን ሰጥተዋል። የመጽሐፉ አሳታሚ ጸሐፊ ኢንጂነር ኢሳያስ ለገሰ ሲሆን ምስል ከሳች የሆነ የሽፋን ገጽ ተጠቅመዋል። በእጃችን የያዝነው ይሄ የምናየው ማለት ነው። ምስል ከሳች የሆነ የሽፋን ገጽን ጨምሮ ደረጃውን በጠበቀ ለመጽሐፍ ታስቦ በተዘጋጀ ወረቀት፣ ሽሮአማ ወረቀት በእጃችሁ ሲገቡ የምታዩ ማለት ነው። የመጀመሪያው እትም በጥር ወር 2018 ታትሟል። የመጽሐፉ ዘውግ። ኢሳይያስ የእግዚአብሔር ቤት አገልግሎት በተሰኘው መጽሐፉ ጥልቅ ትንታኔ ከሚሹ ነገረ መለኮታዊ ሐሳቦች ይልቅ የዕለት ተዕለት ልምምዳዊ ክርስትናችንን የሚቃኝ መንገድ በመከተል ቀለል እያለ ወደ ውስጥ እንዲገባ ለመጽሐፉ ጽሞናዊ ይዘት ሰጥቶታል። በመጽሐፉ ውስጥ ባሉ በእያንዳንዱ ምዕራፍ መጨረሻ ላይ የተቀመጡት የየምዕራፉ አብይ ሐሳቦችና የጥሞና ጥያቄዎች በይበልጥ ጽሞናዊ ጽሑፍ እንደሆኑ የሚያስረዳ ነው። 4. የመጽሐፉ ይዘት። ምዕራፍ 1 ለዚህ ምዕራፍ የአገልግሎት ምንነት የሚል ርዕስ ተሰጥቶታል። ጸሐፊው የአገልግሎት ምንነትና ትርጓሜን በሁለቱ ኪዳናት ይቃኛል። ለቃሉ ማለትም አገልግሎት ለሚለው ቃል ብያኔ ይሰጣል። ጸሐፊው በገጽ 27 ላይ እንዲህ ይላል። ከሰይጣንና ከኃጢአት ባርነት ነፃ የወጣ ነው በነፃነት እንድንኖር ብቻ ሳይሆን ለአገልግሎትም ጭምር ነው በማለት ይህን በማለቱ አገልግሎትና ነገረ ድህነት በእጅጉ የተቆራኙ መሆናቸውን እንድንረዳ በር ይከፍትልናል። ኢሳይያስ አገልግሎት በራሱ አምልኮ ነው ይለናል። አምልኮም አገልግሎት መሆኑን በማውሳት የነዚህ የሁለቱ እጅ ለእጅ ተደጋግፎ መቆም፣ ሳይነጣጠሉ መዝለቅ፣ አገልግሎት በሕይወት እንዲመነዘር ሕይወትም ደግሞ በራሱ አምልኮ መሆኑን እንድንገነዘብ በር ከፋች ሆኖ አግኝቼዋለሁ። ምዕራፍ 1 አገልግሎት የፍቅር መግለጫ መሆኑን በማብሰር ፍቅርን ቸል ያለ አገልግሎት ማለት ለእግዚአብሔርና ለሰው ያለን ፍቅር ቸል ያለ አገልግሎት አደጋ እንዳለው በማሳሰብ ይደመድማል። ምዕራፍ 2 የአገልግሎት ዓላማ። ኢሳይያስ ቀዳሚው የአገልግሎት ዓላማ የእግዚአብሔርን ፈቃድ መፈጸም ነው ይለናል። ጸሐፊው በአገልግሎት ውስጥ ያለ የጌታን ፈቃድ የሚረዳው
አገልግሎት ጌታ እንድናደርግለት የሚፈልገውን መፈጸም እንጂ እኛ ለጌታ ማድረግ የምንፈልገውን የምናደርግበት አለመሆኑን በማጽናት ነው። ይህ ዘመናችንን የሚቃኝ ሐቅ ሆኖ አግኝቼዋለሁ። ቀጥሎም የአዲሱ ኪዳን አገልግሎት መለኪያው ኢየሱስ ነው፣ እርሱ የአባቱን ፈቃድ ብቻ ነበር ያደረገው በማለት ጸሐፊው አገልግሎት ሊለካ የሚገባው በብዛቱና እኛን ወይም ሌሎችን ሰዎች በማስደሰቱ ሳይሆን ከእግዚአብሔር ፈቃድ ጋር በመጣጣሙ ልክ ነው ይለናል። አክሎም ፈቃዱን ማወቅ ተቀዳሚ እርምጃ ነው በማለት ብዙ የብሉይና የአዲስ ኪዳን ምሳሌዎችን ዋቢ በማድረግ ፈቃዱን አውቀን እንድናደርግ ያበረታታናል። ምዕራፍ 3 ቤተ ክርስቲያንን ማነጽ። በዚህ ምዕራፍ ኢሳይያስ ሁለተኛውን የአገልግሎት ዓላማ ያስረዳናል። ጸሐፊው ማነጽ የሚለውን ቃል በመጽሐፍ ቅዱስ ውስጥ ያለውን አውዳዊ አወቃቀርና አጠቃቀም ከመረመረ በኋላ አገልግሎት አማኞች መታነጽን የሚያገኙበት መንገድ መሆኑን ይነግረናል። በገጽ 94 ላይ የአገልግሎት አንዱ ዓላማ ቤተ ክርስቲያንን ወይም አማኞችን በማስተማርና በማሰልጠን ወደ ሙሉ ሰውነትና ብስለት ማምጣት፣ አንድነታቸውን በማጽናት አካሉን ማነጽ ነው ይለናል። አያይዞም አማኞች ያልተጠናቀቁ በመገንባት ላይ ያሉ ወይንም አንደር ኮንስትራክሽን ስለሆኑ እነጻ ያስፈልጋቸዋል ባይ ነው። መንፈሳዊ ብስለት ቸል በተባለበት በዚህ ዘመን ይህን ማስተዋል ብልህነት ነው። ኢሳይያስ ማነጽ የአገልግሎት አንዱ ዓላማ መሆኑን ሲያነሳ፣ ማፍረስ ግን በፍጹም ዓላማው አለመሆኑን አጽንዖት በመስጠት ጭምር ነው። ምዕራፍ 4 ወንጌልን ላልሰሙ ማሰማት። ይህ ምዕራፍ የሐዋርያት ምሳሌነት፣ ወንጌል የአገልጋይ ሁሉ ኃላፊነት፣ ምስክርነትና መልካም ኑሮ እንዲሁም በአገልግሎት ኢየሱስን ማሳየት በሚል ንዑሳን ርዕስ የተዋቀረ ነው። ጸሐፊው የታላቁን ተልእኮ ትእዛዝ ዋቢ በማድረግ ሌላኛው የአገልግሎት ዓላማ ወንጌልን ላልሰሙት ማድረስ ነው ይለናል። በገጽ 112 ላይ ያለ ወንጌል ምስክርነት የሚጸኑ አይኖሩም፣ የሚጸኑ ሰዎች ከሌሉ ደግሞ አገልግሎትም ቤተ ክርስቲያንም እየሞቱ ይሄዳሉ እንጂ መቀጠል አይችሉም ይላል። ይህ ቤተ ክርስቲያንን ወደ ተልእኮዋ የሚጠራ ድምፅ ነው። አስከትሎም ይህ ተግባር የሁሉም አማኞች እንጂ የአገልጋዮች ብቻ አለመሆኑን ያረጋግጥልናል። ምስክርነትና መልካም ኑሮ የወንጌል መልእክት ሊሮጥ የሚችልበት በር መሆኑን በአጽንዖት ጽፎልናል። ዘመኑ ያለንበት ዘመን ለተግባራዊና ለልምምዳዊ ክርስትና ለስነ ምግባር ብዙም ግድ የለውም። ኢሳይያስ በመጽሐፉ ትውልዱን የሚታደግ ድምፅ ያሰማል። ምዕራፍ 5 ክብሩን መግለጥ። ይህ ምዕራፍ የአገልግሎት ዓላማን በተመለከተ የመጨረሻው ምዕራፍ ሲሆን የሚያጠነጥነው በእግዚአብሔር ክብር ላይ ነው። ጸሐፊው የእግዚአብሔር ክብር የአገልግሎት ግብ መሆኑን አጽንዖት በመስጠት ይጀምራል። ጸሐፊው የአገልግሎትና የእግዚአብሔር ክብርን ትይይዝ በልኩ ቃኝቷል። አማኞች ወይም አገልጋዮች ሁሉ በግላቸው የእግዚአብሔር ክብር ረሃብተኛ የሆኑ ዘንድ ይጋብዛል። የእግዚአብሔርን ክብር በተመለከተ 3 አይነት አገልጋዮችም እንዳሉ ይነግረናል። እነርሱም ክብሩን የሚያርቁ፣ ለክብሩ ደንታ የሌላቸውና ክብሩ ግድ የሚላቸው ናቸው። ይህን በማድረጉ አገልጋይ ራሱንና አገልግሎቱን እንዲመዝን የሚያስችል የብልህ መለኪያ ሰጥቶናል። በመጨረሻም ጸሐፊው አንባቢውን ወደ ክብሩ ማለት ወደ እግዚአብሔር ክብር ረሃብ እንዲህ በማለት በገጽ 159 ላይ ይጋብዛል። የአገልግሎት ዓላማ እግዚአብሔርን ማክበርና ክብሩን መግለጥ ነውና አንተም ክብሩ እንዲገለጥልህ እንደ ሙሴ ክብርህን አሳየኝ በል በማለት። ምዕራፍ 6 የአገልግሎት ቁልፎች። ጸሐፊው ለዚህ ምዕራፍ የሰጠው ስያሜ የአገልግሎት ቁልፎች የሚል ሲሆን አገልግሎት ችሎታ ሳይሆን መገኘት ወይም አቬለብል መሆኑን፣ የአገልግሎት መሰረት ባህሪ መሆኑን፣ አገልግሎት ባሪያ የመሆን ጥሪ እንደሆነና የአገልግሎት መሳሪያዎችን በማውሳት ይዘልቃል። ኢሳይያስ የመንፈሳዊ አገልግሎት ጅማሬ ዘርን፣ ቀለምን፣ ጾታንና ችሎታን መሰረት ያደረገ ሳይሆን
ለእግዚአብሔር ሐሳብ ተመቻችቶ መገኘት ወይም አቬለብል መሆኑን አበክሮ ይናገራል። አያይዞም ጾምና ጸሎት ቃሉና የጽድቅን ኑሮ የተከተለ አካሄድ ለእግዚአብሔር መገኘት ወይም አቬለብል መሆናችንን የምናሳውቅበት ሂደት ነው ይለናል። ጸሐፊው ባህሪ ለሚለው ቃል የትርጉም ብያኔ በመስጠት ባህሪ የአገልግሎት መሰረት መሆኑን ይነግረናል። የተበላሸ ባህሪ ደግሞ የአገልግሎታችንን መንገድ በብዙ ይጎዳል ባይ ነው። መንፈስ ቅዱስ የሰዎችን ባህሪ እንደሚለውጥ በማመን የምግባር ለውጥ እርምጃ እንድናደርግም ይጠራናል። አገልግሎት የባርነት ጥሪ መሆኑን በስፋት አውስቷል። መሲሁ የእግዚአብሔር ባሪያ ተብሎ መጠራቱን በማውሳት እኛም ወደዚህ የሎሌ አገልጋይነት ከፍታ እንድንመጣ ይመክረናል። ምዕራፉን የሚደመድመው የአገልግሎት መሳሪያ የሆኑትን ቃሉንና ጸሎትን በማንሳት ነው። ምዕራፍ 7 አገልግሎትና የጸጋ ስጦታ። ይህ ምዕራፍ የጸጋ ስጦታ ምንነትን በጥልቀት ይመረምራል። ነገረ መለኮታዊና ሚዛናዊ ብያኔም ለመስጠት ይጥራል። ቀጥሎም የጸጋ ስጦታን ልዩ ባህሪ፣ የጸጋ ስጦታ አይነቶችና የአማኝ ድርሻ እንዲሁም የጸጋ ስጦታዬን እንዴት መለየት እችላለሁ የሚል ሐሳቦችን በጥልቀት ያብራራል። ኢሳይያስ የጸጋ ስጦታዎች ዓላማ የአገልግሎት ዓላማ በማለት በቀደመው ምዕራፎች ያገኘናቸውን እውነቶች መፈጸሚያ መንገድ መሆኑን በማጽናት ምዕራፉን ይደመድማል። ምዕራፍ 8 የውጤታማ አገልጋይ 5 መገለጫዎች። ጸሐፊው በዚህ ምዕራፍ አገልጋይ ውጤታማ መሆን የሚችልበትን መርሆችን አስፍሯል። እነርሱም ቅባት፣ ባህሪ፣ ጽናትና ድፍረት፣ ብቃትና መሰጠት ናቸው። እነዚህን ባህሪያት መላበስ ለውጤታማ አገልግሎት መሰረታዊ እንደሆነ ክፍሉ ይነግረናል። ምዕራፍ 9 ታማኝነት በአገልግሎት። ይህ የመጨረሻው ምዕራፍ ሲሆን ታማኝነትን ዘርፈ ብዙ ከሆኑ ጉዳዮች ጋር በማቆራኘት ጽፏል። ጸሐፊው የእግዚአብሔርን ታማኝነት ወይንም አይለወጤነት መሰረት በማድረግ አገልጋዮችም በነገር ሁሉ ታማኝ የመሆን ጥሪ እንደተቀበሉ ያስገነዝበናል። ኢሳይያስ ታማኝ አገልጋይ ቃሉን ብቻ ሳይሆን ሰዓቱን እንኳን አክባሪ ነው ይለናል። አክሎም ጥንቁቅ መሆኑን ይጠቁማል። ጸሐፊው ታማኝነትን ከአብሮ ነዋሪነትና ከአብሮ ሰራተኝነት ጋር አያይዞታል። ስለዚህ በዘላቂ ግንኙነት ውስጥ መኖር ይቻል ዘንድ እምነት የሚጣልበት ምስጢር ጠባቂ፣ ቃሉን አክባሪና በወዳጅነት ጸንቶ የሚኖር ባህሪ እንዲኖረን ይመክረናል። በአገልግሎት ታማኝ ለመሆን የታማኝነት አቅጣጫችን ወደ ራሱ ወደ እግዚአብሔር መሆን አለበት በማለት ምዕራፉን ይደመድማል። ማጠቃለያ፣ ስለ መጽሐፉ የተሰጠ ማጠቃለያ። ጸሐፊው የኢትዮጵያ ወንጌላዊውን ክርስትና የተጋረጠበትን አደጋ በወጉ ተረድቶታል። ለመፍትሄም የሚሆን ሥራ ሰርቶልናል። መጽሐፉ በየትኛውም ደረጃ ያለ ሰው ሊረዳው በሚችለው መንገድ ነው የተጻፈው። ለግል ጥናትና ለማስተማሪያነት በእጅጉ ጠቃሚ ነው። ወንድሜ ኢሳይያስ በዚህ መንገድ ስለባረከን እናመሰግንሃለን። እግዚአብሔር እጅን ይባርከው። እንደምን አመሻችሁ። እግዚአብሔር የተባረከ ይሁን። ጌታን ስለዚህ ጊዜ በጣም እጅግ አድርጌ ላመሰግን እፈልጋለሁ። ወንድሜ ኢሳይያስ፣ ቤተሰብህ በሙሉ ይሄ ትልቅ ማይልስቶን ነው። እንኳን ጌታ እግዚአብሔር ረዳችሁ ማለት እፈልጋለሁ። እስቲ ሁላችንም ከነጋራ እግዚአብሔር ይባርክ፣ እንኳን ደስ ያለ እንላለን። እግዚአብሔር የተባረከ ይሁን። እንግዲህ ቀደም ብዬ ያው ወንድሜ በኢሳይያስ ግፊት ማኑስክሪፕቱን ቀደም ብዬ ማንበብ ችያለሁ። ስለዚህ ዳሰሳውን ያቀረብክ ወንድሜ ከሌላው በተሻለ ካላነበቡት በተሻለ ሰምቻለሁ። የሚገርም አቀራረብ ነው ያቀረብክልን። ያልነካኸው ቦታ የለም። እግዚአብሔር ይባርክ ማለት እፈልጋለሁ። ጌታ ይባርክ። ከዕለታት አንድ ቀን እሱ ደወለልኝ።
እና እፈልግሃለሁ እና የሚፈልገኝ ደግሞ ዛሬውኑ ነው። ስለዚህ ብዙ ጊዜ ስለማንገናኝ እንግዲህ ለከበደ ነገር ፈልጎኛል ብዬ በዚህ ሰዓት ቢሮ ሆናለሁ አልኩት። ቢሮ መጥቶ ነው ማኑስክሪፕቱን ሰጥቶ ይህንን መጽሐፍ እንድታነብልኝ እፈልጋለሁ ያለውና ከባድ አሳይመንት ነው። ደግሞም የተሳነውነር በጣም 2 ቻሌንጅ ነው የገጠመኝ እና መጽሐፉን ግን ማንበብ ከጀመርኩ በኋላ ከልቤ ነው የምላችሁ የኔ ድርሻ የተሰጠኝ ከፓስተር አንጻር ፍሮም ፓስቶራል ፐርስፔክቲቭ ትንሽ ነገር ተናገር ነው ያለኝ። በጣም ነው እግዚአብሔርን ያመሰገንኩት። በጣም እንደውም እያነበብኩ አንዳንዱን ወዲያውኑ ቴክስት ማድረግ ጀመርኩኝ፣ ኤክሳይትድ ሆኜ ማለት ነው። የሚገርም መጽሐፍ ነው እሱ ለቤተ ክርስቲያን ያቀረበው። ምንድን ነው ለማለት የምፈልገው አንድ ነገር፣ ምንድን ነው ይሄ መጽሐፍ አድሬስ ያደረገው? ችግራችን ምንድን ነው? ሁላችንም የምናውቀው ማለት ነው። አንዳንድ ጊዜ አባባል አለ፣ ኤሌፋንት ኢን ዘ ሩም ይላሉ። ሁሉ ሰው ያውቀዋል፣ ሁሉ ሰው ግን ላይናገረው ይችላል። እና አንድ ትልቅ ቀውስ አለ። ብዙ አይነት ቀውሶች አሉ። ከቀውሶቹ መካከል አንዱ የመሪነት ቀውስ ነው። ሊደርሺፕ ክራይሲስ አለ። ሰዎች መሪነትን አልተገነዘቡም። የቤተሰብ ክራይሲስ ቀውስ ከመሪነት የተነሳ ነው። የቤተ ክርስቲያን ደግሞ ቀውስ ከመሪነት የተነሳ ነው። የሀገር ቀውስ ከመሪነት የተነሳ ነው። ለምን ካላችሁ ሰዎች መሪነትን ብዙ ጊዜ እንደ ፖዚሽን ወይም ደግሞ እንደ ስልጣን ስፍራ አድርገው ያዩታል። ስለ ሊደርሺፕ በጣም ብዙ ዴፊኒሽኖች አሉ። ከ250 በላይ መሪነት ማለት ይሄ ነው ተብሎ ተተንትኗል። ግን መሪነት ማለት እውነቱን ለመናገር ተጽዕኖ መፍጠር ማለት ነው። ምን ይላሉ በዚህ ሀገር? ዋይት ሃውስ ሊድስ በት ሆሊውድ ዋይት ሃውስ ሊድስ በት ሆሊውድ ኢንፍሉዌንስ ይላሉ። ሀገሩን የሚመራው ዋይት ሃውስ ነው። ህዝቡን ግን እየነዳ ያለው ሆሊውድ ነው። ፖዚሽኑን የያዘው ዋይት ሃውስ ነው። ህዝቡን ግን እየመራ ያለው ሆሊውድ ነው። ስለዚህ መሪነት ቦታ ሳይሆን ፖዚሽን ሳይሆን ተጽዕኖ መፍጠር ማለት ነው። ሳኦል የእስራኤል ልጆች ወደ ዳዊት መጡና ገና ሳኦል እኮ ፖዚሽኑ ላይ ንጉሥ ሆኖ እያለ ህዝቡ አንተ ነበርክ የምታወጣንና የምታገባን አሉት ለዳዊት። ማለት ስልጣኑ ያለው ሳኦል እጅ ነው። ወታደሩ ያለው ከሳኦል ጋር ነው። ህዝቡን ግን የሚያወጣና የሚያገባ ወታደር ያልያዘ ፖዚሽን ያልነበረው ተጽዕኖ ፈጣሪ የሆነው ግን ዳዊት ነበረ። ይሄ እንግዲህ ችግር እንዴት ነው ሊቃለል የሚችለው ካላችሁ ወንድም ኢሳይያስ የጻፈው መጽሐፍ ላይ በጣም ያየሁት ቅድምም በጣም ልቤን ያሞቀው ነገር ይሄ መጽሐፍ ለአእምሮ በጣም በቂ ግንዛቤ ይሰጣል። ከዛ በላይ ግን ህይወት ለዋጭ ነው። ተግባራዊ ነገር ያሳየናል። መሬቱ ወርደን እንድንሰራ ያደርገናል። ክብር ሁሉ ለጌታ ይሁን። ይኸውላችሁ ጌታ ኢየሱስ ክርስቶስ ያሳየን የመሪነት መንገድ ይኸውላችሁ ሰረቫንት ሊደርስ ወይም ደግሞ አገልጋይ ባሪያ ማለት ነው። አገልጋይ ባሪያ ፖዚሽን ፈላጊ ሳይሆን ስራ የሚሰራ ተጽዕኖ ፈጣሪ ማለት ነው። ተጽዕኖ የሚፈጥር ሰው ደግሞ ባህሪው በደንብ በዚህ መጽሐፍ ላይ ተብራርቷል። እና እኔ ራሴን እያየው በጣም እየተማርኩ እያለቀስኩ በዚህ መስተዋት ውስጥ ደስ ያለኝ ደግሞ የሚገርም ነገር አይቻለሁና የመጽሐፉ ሽፋን ላይ ያለው ቱንቢ መለኪያው የአገልግሎታችንን ነገር ያሳየ ይሄ ማለቱ ነው ብዬ እኔ በጣም ማየት ጀምሬያለሁና ሁላችንም ራሳችንን የምናይበት መጽሐፍ ነው ብዬ አምኛለሁ። ማን ነው ማንበብ ያለበት ይሄንን መጽሐፍ ካላችሁ ቀውስ ያለበት ቦታ በሙሉ ይሄ መጽሐፍ መፍትሄ ነው። እንደ ቤተሰብ አብረን ብናነብ፣ እንደ ህብረት አብረን ብናነብ፣ በቤተ ክርስቲያን ብጠና፣ በህብረቶች ብጠና መሪ ማለት ምን ማለት ነው የሚለው ነገር እና ሁላችንም ውስጥ የመምራት ፖቴንሻሉ አለ። ነገር ግን መሪነት ተጽዕኖ መፍጠር እንደሆነ ኢየሱስ የተወልን ምሳሌ የትኛው አንድ ቦታ ብቻ ነው መጽሐፍ ቅዱስ ላይ እኔ ምሳሌ ተውኩላችሁ ጌታ ያለው የት ጋር ነው ካላችሁ ኢሳይያስ በመጽሐፉ ላይ ጽፏል። ዮሐንስ ወንጌል ምዕራፍ 13 ላይ መጨረሻ ላይ ደቀ መዛሙርቶቹን ጠርቶ እግራቸውን ማጠብ ጀመረ አታድርግብን እስኪሉ ድረስ። አይ ጌታና መምህር ትሉኛላችሁ፣ እኔ ጌታና መምህር ሆኜ ይሄንን ካደረኩ እናንተም ሄዳችሁ እርስ በራሳችሁ ይሄንኑ አድርጉ አለ። እግዚአብሔር የተባረከ ይሁን። ጌታችንና መድኃኒታችን ኢየሱስ ክርስቶስ መሪያችን ነው። እንደገና ደግሞ የተወልን ሞዴል የሰርቨንት ሊደርሺፕ ወይም ደግሞ የባርነትን አገልግሎት ነው ትቶልን የሄደው።
ምን ይመስላል ብላችሁ እስቲ አስቡ። ቤተ ክርስቲያን ውስጥ ያለን ሁላችንም በዚህ ልብ እግዚአብሔር አምላካችንን ብናመልክ ብናገለግለው ምን አይነት ለውጥ በዚህ ቤተ ክርስቲያን ውስጥ ሊሆን እንደሚችል ማወቅ እንችላለን። እና እኔ ለመናገር የምፈልገው በመጨረሻ እሱ ጥሩ ዘር ዘርተሃል። መጽሐፍ ማለት ዘር ነው። የተጻፈው ነገር ዘር ነው። ሰዎች ምን ይላሉ? ያሰባችሁትን ሁሉ አትናገሩ፣ የተናገራችሁትን ሁሉ አትጻፉ፣ ከጻፋችሁ ግን ኃላፊነት ውሰዱ ይላሉ። ኢሳይያስ ያሰብከውን ጽፈህልናል፣ የተጻፈው ግን በጣም የሚያኮራህ ነገር ስለሆነ ጌታን ካንተ ጋራ ማመስገን እፈልጋለሁ። በጣም ፕሪቪሌጅድ ነኝ ማንበብ በመቻለ፣ በጣም ጊዜ ወስጄ ማንበብ በመቻለ እግዚአብሔርን አመሰግናለሁ። በእውነት የኛ ስለሆንክ በጣም ደስ ይለናል። የከተማችን ስለሆንክ በጣም ደስ ይለናል። ይሄ ዘር ሀገር ብቻ አይደለም በኮንቲኔንት ሁሉ እንደሚዞር በጣም ጌታን አምናለሁ። ጌታ እግዚአብሔር አብዝቶ ይባርክ። ጌታ ይባርክ ይበሉልኝ አንድ ጊዜ። በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። እንደምን አመሻችሁ። ኧረ ኩራት እንግዳ እንደዚህ ነው ሰላም የሚባለው። ይስዬ እንደምን አመሻችሁ። ቤተ ክርስቲያንን አስቀድሜ ፓስተርን ጭምር አብረውት የሚያገለግሉትን ወንድሞች ታንኪው ማለት እፈልጋለሁ። ፓስተር እንደሻውን የተናገርከው ፓስተር ጌታ ኢየሱስ ይባርክ ስላመጣህልን ቃል፣ ሌሎቻችሁም ወንድሞች እዚህ ውስጥ ያላችሁ ትልልቅ የእግዚአብሔር አገልጋዮች በዚህ ፕሮግራም በመገኘታችሁ በጣም በጣም ደስተኞች ነን። እንግዲህ እንጓተታለን፣ የኛ የሚባለው ላይ እንጓተታለን። እኛ አብረን ያደግን ልጆች ነን፣ እዚህ የመጣ ነው እና ወንድሜ ኢሱ ነው የምለው። እንግዲህ ከዚህ በኋላ ኢሳያስ ምናምን የሚለውን ፎርማሊቲ እንድታውቁልን። አብሮ አደጌ ነው፣ አብረን ያደግነው። እኔ ብቻ አይደለሁም። እስቲ ቁሙ። ዛሬ ለኢሱ ከተሐድሶ ጀምሮ አብራችሁ የመጣችሁ እህቶችና ወንድሞች፣ ኢሱን ከኢትዮጵያ ጀምሮ የምታውቁት አብራችሁ የመጣችሁ ወንድሞች ቁሙና እነዚህ ሁሉ እዚህ ጋር መጥተው ቢናገሩ ደስ ይል ነበርና እዛ ኢየሱስ ክርስቶስ ጌታ ነውና ጌታ ኢየሱስ ይባርክ። ኢሱዬ እንደ ወንድም አብሮ እንዳደገ እነዚህ ሁሉ ወጥተው እዚህ ጋር ቢናገሩ በጣም ደስ ይል ነበር፣ ግን ጊዜ ይገድበናል እና አንተ ስለከበርክ ከብረናል። ብልት ሁሉ ሲከብር፣ አንዱ ብልት ሲከብር አብሮ ነው የከበር ነው። ስለዚህ ይሄ ያንተ ክብር ብቻ አይደለም፣ የሁላችን ክብር ነው። ያንተ ክብር ብቻ አይደለም፣ የአዲስ ኪዳን ቤተክርስቲያን ክብር ነው። አሁን ፓስተር እንደሻውም እንዳለው የከተማው ክብር ነው፣ የአካሉ ክፍል ሁሉ ክብር ነው እና እግዚአብሔር ስለረዳ ጄሪ ከጎኑ ሆነሽ እነዚህ ቢዩቲፉል ልጆቹም ደግሞ አብረውት ሆኑ ስላገዙት በእውነት ከኔ ጋራ እግዚአብሔር እንድታመሰግኑ ልንፈልጋለሁ። እግዚአብሔር ይባርክ። ታንኪዩ። ጌታ ኢየሱስ ይባርክ። እናንተ ለ8 ዓመት ለ10 ዓመት ለ12 ዓመት ልታውቁ ትችላላችሁ። እኛ ግን ከልጅነት ነው የምናውቀውና ኢሱና መጽሐፉ ይገናኛሉ ወይ? ሪሊ ኢሱ የጻፈው ጽሑፍና ህይወቱ ይገናኛሉ ወይ? እንደ ብዙዎቻችን ስነ መለኮት ትምህርት ቤት ገብቶ እንኳን የስነ መለኮት ትምህርትም በተለያየ መንገድ ትሬኒንጎች ወስዷል፣ አግኝቷል አውቃለሁ። ግን እንደኔና እንደ ብዙዎቻችን ስኩል ኦፍ ቶት ውስጥ ገብቶ ከዚህ እሳቤ የመነጨ የተጨመቀ ትምህርት አይደለም በመጽሐፍ ውስጥ የሰጠን። የሆነው ቪው አክብሮ የሆነ ቪው አጣጥሎ የሆነ ቪውን እሳቤን ኮንፍሮንት ለማግኘት የጻፈው አይደለም። የኢሱ መጽሐፍ ከሌሎች ካነበብኳቸው መጽሐፍቶች ሁሉ ልዩ የሚያደርገው መጽሐፉን ከመጀመሪያ ጀምሮ አንቺ ዝም በእግዚአብሔር ገስጸሽ አትላንታ የለም ከዚህ ከየት እንደመጣ ከአትላንታ ነኝ ባይሰው ብዙ መጽሐፍቶች አንብቤ ያለው የኢሱ መጽሐፍ what makes different የሚያደርገው ምንድነው? ዩኒክ የሚያደርገው ምንድነው? እንዳልኳችሁ ከሆነ እሳቤ ውስጥ የመነጨ ስላልሆነ እግዚአብሔርን ከመፍራት ውስጥ የመነጨ እስከምናቀው ድረስ ማለት ነው። እግዚአብሔርን ከመውደድ ውስጥ የመነጨ
ከኮሚትመንት ውስጥ የመነጨ ከመሰጠት ውስጥ የመነጨ ለአእምሮ ከሚመቸው ትራንስፎርምድ ከሆነው ህይወት ውስጥ የመነጨ ስለሆነ የኢየሱ መጽሐፍ ኦርጋኒክ ነው። this is what I can say ኦርጋኒክ መጽሐፍ ነው። ኦተንቲክ ነው ከውስጡ የመነጨ ስለሆነ ማለት ነው። ስለዚህ ጄኔቲካሊ ሞዲፋይድ የሆነ ሐሳብ የገብቶበት ጄሞ ታውቃላችሁና እንትን ቅይጥነት ብዙ አታገኙበትም። ስለዚህ ከሆል ፉድ እንደምትበሉ አያችሁ ቁጠሩት። ያ እንትን አንዳንድ ጊዜ ከማክዶናልድ የበላነውን ሁሉ የሚያረክስልን አንዳንዴ ከሆል ፉድ ሄደን የምንበላቸው አንዳንድ ምግቦች ዲቶክስ እንደሚያደርጉልን አይ ቲንክ የኢየሱስ መጽሐፍ ኦርጋኒክ ነው። ኢየሱስ ጌታ ነው። ስለዚህ በመጀመሪያ ልናገር የምፈልገው ኢየሱስና መጽሐፉ ይገናኛሉ። አብሶሉትሊ በዘመናት መካከል የህይወት ትራኩን ያየን ሰዎች ነን። በመውደቅ በመነሳት በመዋደድ በመጣላት አብረን የነበርን፣ ፔን ውስጥ አብረን የነበርን፣ ፐርፐዝ ውስጥ አብረን የነበርን፣ ፕሌዠር ውስጥ አብረን የነበርን ሚዜ ነው እና ከተፈተነ ህይወት ውስጥ የመነጨ ስለሆነ እንመሰክራለን። ዝም ብሎ የሆነ ዕውቀት አይደለም የሰጠን፣ የተጨመቀ እግዚአብሔርን መፍራት ያለበት ኦርጋኒክ የሆነ መጽሐፍ ስላቀረብክልን ጌታ ኢየሱስ ክርስቶስ ይባርክ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ኦተንቲሲቲ ያለበት፣ ኢንቴግሪቲ ያለበት፣ እግዚአብሔርን መፍራት አለበት። እስቲ ለእግዚአብሔር ክብር እንደዚህ አይነት ነገሮችን ስላመጣልን ጌታ ኢየሱስ ይባርክ። ሁለተኛውና ሶስተኛውን አንድ ላይ ጨምቄ እናገራለሁ። ሁለተኛው እዚህ ሐሳብ ላይ ያለው ምንድነው? መጽሐፉ እንደ አገልጋዮች ለአገልጋዮች ምን ይጠቅማል? መሐንዲስ እንደመሆኑ እንደምታውቁት አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9ን በደንብ ጠንቅቆ ያጠና ይመስለኛል። የኢየሱስ መጽሐፍ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ጀምሮ እንዴት እንደምናንጽ እንድንጠነቀቅ ብቻ ሳይሆን በምንም ማነጽ እንዳለብን ከሳር ካገዳ ከእንጨት የወጣ አተናነጽ እንድናነጽ በተመሰረተው መሰረት ላይ እንዴት ማነጽ እንዳለብን ትክክለኛ መንፈሳዊ ቁሶችን፣ መንፈሳዊ አቅርቦቶችን፣ መንፈሳዊ ምንድነው ሪሶርስ ንብረቶቹ ምናምኑ እንደሚባሉት ማለት ነው የሚሰጠንና የሰጠን መጽሐፍ ነው። ከመጀመሪያው እስከ መጨረሻው አንብቤዋለሁ እና ፓስተሮች፣ አገልጋዮች፣ ወንድሞች፣ እህቶች ይሄንን መጽሐፍ ብትጠቀሙበት አይደለም። እኔ የዛሬ አንድ ወር አካባቢ 9 አገልጋዮች አስመርቄያለሁ በቤተ ክርስቲያናችን። አሁን ወደ 17 አገልጋዮች እያስተማርኩ ነው። ላስት ቲውስዴይ ነው የጀመርኩት። አሁን የኛ ቤተ ክርስቲያን ውስጥ የሚሆነው ያንተ መጽሐፍ፣ ይሄ ኦርጋኒኩ መጽሐፍ እኔም ራሱ አንዳንዴ ዲቶክስ ሳላደርግ የሰጧቸውን ስኩል ኦፍ ቶት የሆኑ አስተሳሰቦችን ሁሉ የማጸዳበትና የምንጠቀምበት መጽሐፍ ነው። ቤተ ክርስቲያን በጣም እንድትጠቀሙበት አበረታታለሁ። ለዲቶክሲፊኬሽን በጣም ይረዳቸዋል። በጣም ከዚህ ዓለም ለወረስነው ከባቢሎን ለወረስነው አገልጋይነት ኮንሴፕሽን ኮንሴፕቱ ይሄ እንደ ሆሊውድ አክተር ሴሌብሬት የሆነ ኢንቴንሽናችንን ከውስጣችን የሚያወጣል ሃምብል ሆነን ቅዱሱን እግዚአብሔርን በመፍራት እንድናገለግለው የሚረዳ መጽሐፍ ነው። እንዲህ አይነት መጽሐፍ እግዚአብሔር ባንተ በኩል ስላመጣ ጌታ ኢየሱስ ክርስቶስን እጅግ አድርገን እናመሰግናለን። አሁንም በድጋሚ እንኳን ደስ ያለ ቤተክርስቲያን፣ እንኳን ደስ ያለሽ አጥቢያ ቤተክርስቲያን፣ ቅዱሳን እዚህ ያላችሁ እንኳን ደስ አላችሁ። ደስ ስላለን እኛም እዚህ ተገኝተናል። እግዚአብሔርን ከሱ ጋር እናከብራለን። ጌታ ኢየሱስ ክርስቶስ ከጽዮን ይባርክ። ክብር ለእግዚአብሔር ይሁን። ከኢትዮጵያ ነው የመጣሁት። ከኢትዮጵያ ከመጣሁባቸው ዋነኛ የመጀመሪያው ፕሮግራም ይሄ ፕሮግራም ነው። ከኢትዮጵያ ቤተክርስቲያንን ወክዬ የመጣሁት ኢሱ ለኛ በጣም ብዙ ነገር ስለሆነ ነው። በነገራችን ላይ ኢሱ አገልጋያችን ብቻ ሳይሆን ዋና መሪያችንም ነበረ። ስለዚህ ቤተክርስቲያን የላከችኝን መልእክት ለማስተላለፍ ነው በፊታችሁ ያለሁት። እንኳን ለዚህ ቀን እግዚአብሔር አደረሰን። ስለዚህ ቀን እግዚአብሔርን በማመስገን ከዚህ ቀጥሎ በኢትዮጵያ የምትገኘውን የኮይኖኒያ ታድሶ ሚስዮናዊት ቤተክርስቲያንን በመወከል
የእንኳን ደስ ያላችሁ መልእክት ታስተላልፋለሁ። በቅድሚያ ወንድማችንን ኢሳያስ፣ ባለቤቱን ኢየሩሳሌም እንዲሁም ተወዳጅ ልጆቻቸውን ኬብሮንና ናትናኤልን እንኳን ደስ አላችሁ። በመቀጠል በዴንቨር የምትገኘው የአዲስ ኪዳን ቤተክርስቲያን እና ፓስተር ዶክተር ጣዕመ ደስታ እንዲሁም በዚህ ያላችሁ መሪዎችና አገልጋዮች እንኳን ለዚህ በዓል አደረሳችሁ በማለት ደስታችንን እንገልጻለን። በተጨማሪም በዚህ መጽሐፍ ምረቃት ላይ ለመገኘት ከተለያየ ስፍራ የመጣችሁ እንግዶች እንኳን አብሮ ደስ አለን። በአንድ ወቅት ኢሱ የጋብቻ ትምህርት አስተማሪያችንም ነበረ እና ሲያስተምረን የመጀመሪያው ልጁ ስትወለድ ኬብሩ የተሰማውን ስሜት በእንባ የታጀበ ደስታ እንደነበረ አካፍሎን ነበረ ካስታወሰ ኢሱ። እና ብዙ ጸሐፊዎች መጽሐፍና ልጅ ወልዶ መሳም ይመሳሰላሉ ይላሉ። ይሄ እውነት ከሆነ ደግሞ በብዙ ድካም አንዳንድ ያው በኦፕራሲዮን የሚወለድ አለ፣ በምጥ ደግሞ የሚወለድ አለ። ይሄ መጽሐፍ በምጥ እንደተወለደ እናውቃለን። ስለዚህ የእግዚአብሔር ቤት አገልግሎት የተባለውን ለዚያው ምጥ የሚያስረሳ ልጅ ወልዳልና በድጋሚ እንኳን እኛ ጴንጤዎች የማርያም ልጅ ማረህ ነው የምንለው። እንኳን የማርያም ልጅ ማረ፣ እንኳን ደስ አለህ እንላለን። ኢትዮጵያ ባለች በተሐድሶ ቤተክርስቲያን በምናገለግልበት ዘመን የቤተክርስቲያን አባላት ለስራ ወይም ለኑሮ ወደ ክፍለ ሀገር ወይም ደግሞ እንደ ኢሱና እዚህ በርካታ ወንድሞችና እህቶች አሉ፣ ወደ ሌላ ሀገር ሲሄዱ ተሰብስበን የመሸኘት ልማድ ነበረንና በወቅቱ ኢሱ አንድ ምክር ነበረችው፣ ማንረሳት ምክር። ምክሩ ምንድነው? ጤነኛ ቤተክርስቲያን ካገኛችሁ አገልግሎታችሁን ቀጥሉ፣ ቤተክርስቲያን የሌለበት ቦታ ከሆነ ደግሞ ቤተክርስቲያን ትከሉና እግዚአብሔርን አገልግሉ የሚል ነበር። ዛሬ ላይ ኢሱ ሌሎችን ሲመክር የነበረውን ምክር ኖሮት በማየታችን እንደ ቤተክርስቲያንና አብሮ አደግ ጓደኛ ታላቅ ደስታና ኩራት ይሰማናል። ለዚህ ስኬቱ ደግሞ ከፍተኛ አስተዋጽኦ ያላትን በኮሎራዶ የምትገኘውን የአዲስ ኪዳን ቤተክርስቲያን እና መጋቢውን ፓስተር ዶክተር ጣዕመ ደስታን እንዲሁም በዚህ ያላችሁ መሪዎችና አገልጋዮችን ሁሉ በቤተ ክርስቲያናችን ስም እናመሰግናለን። መጨረሻ የምናገራቸውን ሁለት ነገሮች በተለይ መሪዎች፣ የቤተ ክርስቲያን አገልጋዮች በደንብ ስሙኝ አደራ እባካችሁ። ሁለት ነገር ነው የምናገረው። አንደኛው የእኛ ቤተ ክርስቲያን መጋቢዎች አስቀድመን መጽሐፉን ካነበብን በኋላ የወሰነውን ውሳኔ የምናሳውቀው በብዙ ደስታ ነው። ይኸውም በኢትዮጵያ የምትገኘው የኮይኖኒያ ተሐድሶ ሚስዮናዊት ቤተክርስቲያን ይህን መጽሐፍ በአገልግሎት ላይ ለሚገኙና ወደፊት ወደ አገልግሎት ለመግባት የሚዘጋጁ አማኞችን ለማሰልጠን ለመጠቀም ወስነናል። ስለዚህ መሪዎች፣ አገልጋዮች በቤተ ክርስቲያን ይህንን ልክ እንደ አገልግሎት ማንዋል እንድትጠቀሙበት አደራ እንላለን። ሌላው ኢሱ በኢትዮጵያ ያለውን አገልግሎት እንደቀጠለ ነው እኛ የምናምነው። በእግዚአብሔር ቤት አገልግሎት መጽሐፍ በኩል ማለት ነው ቀጥሏል ኢሱ። በዚህ መጽሐፍ በኩል በኢትዮጵያ ከተሞችና የገጠር መንደሮች ለመድረስ ያለውን ሚስዮናዊ ራዕይ አካፍሎናል ኢሱ። የኢሱ ምኞት ስናወራ ይሄ መጽሐፍ ገጠር ውስጥ አንድ አገልጋይ እጅ ላይ ማየት ሲያነበው ሲጠቀምበት ብሎ ደጋግሞ ነግሮናል። ስለዚህ እኛ ደግሞ ይህንን ራዕያችን አድርገን እንደ ቤተ ክርስቲያን ተቀብለናል እና ስለዚህ ሌሎች አብያተ ክርስቲያናት አገልጋዮች ይህንኑ በማድረግ በእግዚአብሔር መንግሥት ውስጥ አብረን እንድንሰራ ጥሪ እናቀርባለን። አመሰግናለሁ። ተባረኩ። ፓስተር ጌታ ይባርክ።
እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው አይደል? ፊታችሁ በጣም መቀጠል እንደምትችሉ ነው የሚያሳየው። እግዚአብሔር ይመስገን። ስለቀደሙት ተናጋሪዎች ሁሉ ክብር ለኢየሱስ ይሁን። ግን እነዚህ ሰዎች ቀስ እያሉ ኢየሱስን ሊወስዱት ይመስላል እና አደራ ብለን አስፈርመን ነው የምንልካቸው። ከዚህ ኦልሬዲ እዚህ ነው ብለን ማለት ነው። እና ጌታ ይባረክ። እንቀጥላለን ፕሮግራማችንን። ትንሽ አጠር ያለ ፕሮግራም ነው። ከዚህ በኋላ ብዙም አናቆያችሁም። በመቀጠል ቅድም ቅምሻ ሰምተናል። አንድ ክፍል አይተናል። አሁን ደግሞ ሁለተኛውን ቅምሻ እህታችን መዓዛ ታቀርብልናለች። በመቀጠል ዝማሬ ይሆናል። ፓስተር መስፍኔ በዚህ መካከላችን አለ። የኒው ጀርሲ አማኑኤል አምልኮ ቤተክርስቲያን ዋና መጋቢ አለ። ያው በዝማሬዎቹ ታውቁታላችሁ። እንደ ሽልማቴነ በጣም የተባረኩ መዝሙሮች የዘመረልን ወንድማችን ነው። ከሱ ጋር ደግሞ እግዚአብሔርን አብረን እናመልካለን፣ ከፍ እናደርጋለን። ከዛ በመቀጠል ፓስተር ሮቤል የኢሱ አብሮ አደግ እንደማለት ነው። ስለ ጸሐፊው ስለ ደራሲው ያለውን እውቅና ማለት ትውውቅና ስለሱ ያለውን ምስክርነት ስለ ጸሐፊው ያለውን ምስክርነት ያቀርብልናል። እነዚህም በተከታታይ ካየን በኋላ የአምልኮ ቡድናችን ደግሞ የቤተ ክርስቲያኒቱ አምልኮ ቡድን ዝማሪያዊ የሆነ መልእክት አላቸው። እሱን ምን አይነት መልእክት ሊያመጡ እንደሚችሉ በጉጉት ጠብቁ። እነሱን እናያለን። ሁሉን ለእግዚአብሔር ክብር እናደርገዋለን። ክብር ለኢየሱስ ይሁን። ስለዚህ መዓዛ ትቀጥላለች። ጌታ ይባርካችሁ። እንደምን አመሻችሁ። ክብር ለእግዚአብሔር ይሁን። እኔ ደግሞ በዚህ መጽሐፍ ውስጥ ከተዳሰሱት 4 ዓላማዎች ውስጥ ክብሩን መግለጥ ከሚለው ምዕራፍ ቀንጨብ አድርጌ ያነብላችኋለሁ። የአገልግሎት መነሻው ፍቅር ሲሆን መድረሻው ደግሞ የእግዚአብሔር ክብር ነው። የክብሩ እውቀት ብርሃን በርቶልን በጸጋው የመንግስቱ ካህናትና አገልጋዮች የተደረግነው ለእርሱ ክብርና የእርሱን ክብር ለመግለጥ በመሆኑ የአገልግሎት ዋና ግብ እግዚአብሔርን ማክበር ወይም ክብሩን መግለጥ ብቻ ሆኗል። ሐዋርያው በስሙና ለስሙ ማገልገላችንን በነገር ሁሉ እርሱ ይከብር ዘንድ እንደሆነ እንዲህ ያሳስበናል። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። እንደ እውነቱ ከሆነ ከእግዚአብሔር ክብር በኋላም ሆነ በላይ የሚሆን ሌላ ዓላማና ሌላ ግብ ፈጽሞ ሊኖረን አይችልም። በአገልግሎታችን የእግዚአብሔርን ፈቃድ የምናደርገው እርሱ ብቻ ይከብር ዘንድ ነው። ወንጌል ላልሰሙ የምናሰማውና ስለ ቅዱሳን መታነጽ የምንደክመው በመላ ሕይወታቸው ጌታን እንዲያከብሩት ነው። እንደ መስበክ፣ ማስተማር፣ መዘመር፣ መጸለይ፣ ገንዘብ መስጠትና የመሳሰሉ ተግባራት እግዚአብሔርን የምናከብርባቸው መንገዶች ወይም a means to an end እንጂ በራሳቸው ግብ አይደሉም። ምንጊዜም ቢሆን የአገልግሎት የመጨረሻው ግብ እግዚአብሔርን ማክበር ወይም የእርሱ ክብር ነው። የአገልግሎት ግቡ እግዚአብሔርን ማክበር ካልሆነ ከንቱ ድካም ነው። አገልግሎት ሁሉ የሚለካው ምን ያህል ዘመን አገለገልን፣ ምን ያህል ደከምን፣ ሰው ምን ያህል ደስ አለው ወዘተ በሚሉ ጥያቄዎች ሳይሆን ምን ያህል ጌታ ከበረ፣ ክብሩስ ምን ያህል ተገለጠ በሚለው ሊሆን ግድ ነው። ለዚህ ነው የአገልግሎት የመጨረሻ ግብ እግዚአብሔርን ማክበር ነው የምንለው። ምንም እንኳ የእግዚአብሔር ክብር ወይም ለእግዚአብሔር ክብር የሚለው ሐረግ በብዙ አገልጋዮች አንደበት የተለመደ ቢሆንም አንዳንድ ጊዜ ግን በቤተ ክርስቲያን አካባቢ ወይም በግል ሕይወታችን ማድረግ የምንፈልገውን ማንኛውም ነገር ለማድረግ ስንፈልግ ለመሸፈኛነት የምንጠቀመው ቃል መሆኑ እጅግ ይገርማል። ከቃሉ እንደምንማረው የእግዚአብሔር ክብር የሚለው ጽንሰ ሐሳብ ሰፊና ጥልቅ ሐሳብ ሲሆን ከአገልግሎትም ባለፈ የመላ ሕይወት እንዲሁም የፍጥረተ ዓለም ሁሉ የመፈጠርና የመኖር ምክንያትና ግብ ነው። የክብር ሁሉ ባለቤት የሆነው እግዚአብሔር
ክብሩን መግለጥ የሚወድና ክብሩ እንዲታወቅለት የሚሻ አምላክ እንደመሆኑ ትላንት ያደረገውን ያደረገው ዛሬና ነገ ሁሉን የሚያደርገውም ስለ ክብሩ ወይም ክብሩን ለመግለጥ ነው። ሲፈጥር፣ ሲያድን፣ ሲረዳ፣ ሲሰጥ፣ ሲፈውስና ሲመራ በአጠቃላዩ ሁሉን ከእርሱ የሚያደርገው መልሶ ለእርሱ ለክብሩ ነው። ጥበቡን፣ ታላቅ የሆነ ኃይሉን፣ ማዳኑንና ታምራቱን የሚገልጠው ክብሩን አሳይቶ ለእርሱ ክብር እንዲያመጣለት ነው። በዚህም ምክንያት የነገሮች ሁሉ የመሆንና ያለመሆን ምክንያትና ግብ የእግዚአብሔር ክብር ነው። ስለዚህ ጉዳይ ጆን ፓይፐር ጥሩ አድርጎ እንደገለጠው የታሪክ አንድ ጥቅልል የእርሱ ክብር ነው። የመጽሐፍ ቅዱስ አስተማሪዎችም እንደሚስማሙት ከዘፍጥረት እስከ ራእይ የመጽሐፍ ቅዱስ ዋና ጭብጥ የእግዚአብሔር መንግስትና የእግዚአብሔር ክብር ናቸው። የሰማይና የምድር በውስጣቸውም ያሉ የፍጥረታት የመኖር ዓላማና ክብሩን መግለጥ፣ ችሎታውን ማስታወቅ፣ ውበቱን ያለ ድምፅ መተረክና ግርማውን ያለ ቃል ማውራት ነው። ክብሩ እንዲገለጥ ምን እናድርግ? በደረስንበት ጥቂት መገለጥና መረዳት ሳንረካ ልክ እንደ ሙሴ ክብሩን ማየት እንራብ። ሙሴ እግዚአብሔርን ክብርህን አሳየኝ ብሎ ከመጠየቁ በፊት በኮሬብ በቁጥቋጦ ውስጥ የእግዚአብሔርን መገለጥ አይቷል። እንደገናም በሲና ተራራ 40 ቀንና 40 ሌሊት ከእግዚአብሔር ጋር ፊት ለፊት ተነጋግሯል። ሕጉንና የመገናኛውን ድንኳን ንድፈ ሐሳብ ተቀብሏል። ነገር ግን በእነዚህ ልምምዶቹ ረክቶ አልተቀመጠም። በይበልጥ በመጠማት ሊሰራው ባለው የመገናኛ ድንኳን ሊያደር ያለውን ክብር ቀድሞ ማየትን ፈለገ። ሙሴ ይህ ሁሉ መገለጥ ላይ ደርሶም እንኳ ክብርህን አሳየኝ ብሎ ከለመነ እኛማ እንዴታ? የአገልግሎት ዓላማ እግዚአብሔርን ማክበርና ክብሩን መግለጥ ነውና አንተም ክብሩ እንዲገለጥልህ እንደ ሙሴ ክብርህን አሳየኝ በል። ህልውናውንና ክብሩን ከመግለጡ በፊት እርሱ መፈለግን የሚሻ አምላክ መሆኑን እወቅ። ስለዚህ ዳዊት በመዝሙሩ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች እንዳለ የነፍስህ መቃተት እርሱ ብቻ ይሁን። ለአገልግሎት ወይም መድረክ ለማግኘት ሳይሆን ለህልውናው ተጋደል። የአገልግሎት በር ብቻ ሳይሆን ሰማይንም እንዲከፍትልህ ጠይቀው። እግዚአብሔር አምላክ በተገኘህበት በመገኘት በቆምክበት መድረክ በመቆም የክብሩ መገለጫ የክብር ዕቃ ያድርግህ። አሜን። እግዚአብሔር የተባረከ ይሁን። ጌታን በጣም አድርጌ አመሰግናለሁ ዛሬ በመካከላችሁ በመገኘቴ በእንደዚህ ያለ ድንቅ ጊዜ። ወንድሜ ኢሳያስ እንኳን እግዚአብሔር ለዚህ ያበቃ፣ ኢየሩስ እንኳን እግዚአብሔር ለዚህ ያበቃሽ፣ ልጆቻችሁ እንኳን እግዚአብሔር ለዚህ ያበቃችሁ። ምክንያቱም እንዲህ አይነት ስራ ሲሰራ ቤተሰብ አብሮ ቆሞ ነውና ጌታን ስለ እናንተ በጣም አመሰግናለሁ። እንደገና ደግሞ ሁለተኛ ቤተሰባችሁ ደግሞ ስለዚህ ቤተ ክርስቲያን ፓስተር ጣማ እግዚአብሔር እንኳን ረዳ፣ እንኳን አገዘ። እንደነዚህ ያሉ ሰዎች በመካከል አድርገህ ለማሳደግም ባላቸው ነገር ደግሞ እንዲገለጡ ይህንን እግዚአብሔር ስለረዳ እንደገና ስለዚህ ቤተ ክርስቲያን የምታገለግሉ ሁሉ ጌታ ኢየሱስ ክርስቶስ ይባርካችሁ ማለት ወዳለሁ። በጣም እድለኛ ነህ ብዬ አስባለሁኝ። ምክንያቱም በጣም ረጅም ዓመት ያገለገሉ አገልጋዮች እዚህ ቤት ውስጥ አሉ። አገልግሎትን በጽሁፍ ሳይሆን በሕይወት የሚያውቁ ብዙ መጽሐፍ የጻፉ አገልጋዮች እዚህ ቤት ውስጥ አሉ እና በእነዚህ ሁሉ መሀል ደግሞ አንተም ደግሞ በምድብ በተራ ገብተህ ታሪክ ለማስቀጠል ደግሞ እግዚአብሔር አንተን ስላበቃ እግዚአብሔርን በጣም አድርጌ አመሰግናለሁ። እግዚአብሔር የተመሰገነ ክብር ላይ ታሪክ መጽሐፍ አንድ ነገር ነው፣ ማስቀጠል ደግሞ ሌላ ነገር ነው እና የሚጽፍ ሰው
ለዘመናት የሚሻገር ነገር አድርጓል እና ትልቅ በረከት ነው፣ ትልቅ ጸጋ ነው መጽሐፍ እና የፈለገው ሁሉ አይጽፍም። እግዚአብሔር የረዳው ነው የሚጽፈው እና ረዳህ ስሙ የተባረከ ይሁን። ጌታ የተመሰገነ ይሁን። እግዚአብሔርን በጣም አድርጌ አመሰግናለሁ እና የጠየቀኝ አንድ መዝሙር እንድዘምር ነው እሱ የጠየቀኝ። ምዕራፍ ቻፕተር 5 ላይ ኮት አድርጌዋለሁ እና ዘምረው ለምን አትዘምሩም እሱ መዝሙር ብሎ ነው እና እግዚአብሔር ከእንግዳ እሳት እንዲጠብቀን መሰለኝ ይሄ የተጻፈው አይደል? እንግዳ እሳት በእግዚአብሔር ቤት እንዳይኖር፣ ስትሬንጅ ፋየር እንዳይኖር። ምክንያቱም በመሰዊያው ላይ ያለው እሳት ነው ሁሌ መንደድ ያለበት እንጂ ሌላ አዲስ እሳት ሲያመጡ ተጎድተዋል እና ብዙ ሰዎች በአገልግሎት ውስጥ ብዙ እንግዳ እሳት አምጥተው ችግር ፈጥረዋል። አይ ቲንክ ያንን የሚያርም የሚረዳ የሚያግዝ ከኦሪጂናሉ ከዋናው ከመጀመሪያው ቅጂ የሆነ አገልግሎት እንዲሆንልን ነው መጽሐፍ የተጻፈው እና በዚህ ርዕስ ላይ ምንም አይነት መጽሐፍ ቢጻፍ የጻፉትን ሁሉ አደንቃለሁ፣ አከብራለሁ። ስለ እነርሱም ጌታን አመሰግናለሁ። ለምን ገና ብዙ መጽሐፍ ስላለበት፣ በጣም ብዙ ገና መጽሐፍ ስላለበት እና አንተ ደግሞ በዚህ ቻፕተር በታሪክ ምዕራፍ ይህንን እንድትጽፍ ጌታ ረድተዋልና ለረዳ ላገዘ ደግሞ ለእርሱ ክብር ከዘላለም እስከ ዘላለም አሜን። እስቲ እኔ አንድ ነገር ነው ማስበው፣ በጣም ምንድነው ፕሮቶኮሉ ትንሽ ጠበቅ ያለ ሆኗል የዛሬው ፕሮግራም እና እኔ ግን አንድ ነገር ነው ማስበው ምን መሰላችሁ? የዚህ መጽሐፍ በረከት ለምን ዛሬ ከኛ አይጀምርም? እንዴት ይመስላችኋል? እና የምዘምረው መዝሙር ክብር ያስመለሱ መሰዊያን ያደሱ ሁሉም የረሱትን በዕድሜያቸው ያነሱ የሚል መዝሙር ነው። ለምን ዛሬ ጌታ ሆይ በቀረው ደግሞ ዘመኔ እስከ ዛሬ ካንተ ጋር ነበርኩ፣ በቀረው ዘመኔ ደግሞ ክብር በደረስኩበት ሁሉ እንዲመለስ ምክንያት አድርገኝ ለምን አንለውም ዛሬ? አሜን። ምክንያቱም አንድ ዓመት በዕድሜ ላይ አንድ ሰው ቢቀረው አንዱንም ዓመት ቅድም ተሰበከለን የህይወት ቃል ፊኒሽንግ ወይ አይደል እስከ መጨረሻው ዓመት እንኳን በክብር ማለቅ አለባት።